ياخدون اجت بعدين تقول مادام هي قتلت لحالها شربت كلوركس بعدين بالشارجر قتلت لحالها تقول مادام بس هداك الزين ليه شافوا هذا بنت ماتت كله جسمه مفتوحه بطنها كله برا كيف هي قتلت لحالها بالشارجر كيف جسمها برا والله نبا حق سعودي جمهورية نبا حق هذا بنت منو قتلها كيف ماتت نبا حقها انبحق على هذا بنت سعودي عربية جمهورية كيف ماتت شوفوا لها الكون والله حرام هي عند فيها فاميلي از اثيوبيا فيها فاميلي مش حيوان ترى هذا ناس كيف يقتلوها كيف بطنها كله برا جسمها كله برا كيف يقولوا هي قتلت لحالها بالشارجر كيف والله هذا الله يشوف والله هذا حرام انا بحق هذا بنت كيف ماتت منو قتل انا بحق هذا بنت هذا فيديو لسعودي عربية جمهورية صورين كوبي كري بوست شيء በእናታችሁ ከኔ በላይ አረበኛ የምትችሉ ልጆች ድምጽ ሆኗት እች ልጅ ራሷን አላጠፋችም ሆዷ ሙሉ ተከፍቶ የሆድ ዕቃ የለም ሼር ኮፒ ሊንክ አድርጉልኝ ሄዳ ቪዲዮ ሰላም ሰላም ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ የዚች ልጅ አሟሟት እንደሰማችሁት ማለት ነው ሁላችንም ግራ አጋብቶን ነበረ ማለት ነው። በጣም ያሳዝናል ማለት ነው። እንግዲህ እች ልጅ እኔ መናገር ራሱ ከብዶኛል። እንደሰማችሁት ማለት ነው ሆዷ ተከፍቷል እየተባለ ነው። በጣም ነው የሚያሳዝነው። ለምን ማን ነው ይሄን ነገር ያደረገው? ስለዚህ ሁላችንም ፍትህ ማለት አለብን ለዚች ልጅ። ምክንያቱም እኛ አንድ ሰው ሲሞት ጊዜ በወንድ ነው እየተባለ ብዙ እህቶቻችንን አተናል። በወንድ ምክንያት ነው እየተባለ ይሄ ነገር ግን ሊታሰብበት ይችላል ማለት ነው። ኦኬ ከወንድ ጋር ተጣልታለች ሲጀምር ማይመስል ነገር ነው በአጠቃላይ የተደረገው ነገር። እንዴት በአንድ ጊዜ ምንም ነገር ፍርድ ቤት ሳይቀርቡ ምን ሳይሉ ልጅቷ ህይወቷ እንዳለፈ ወዲያውኑ 6 ወር ተቀጣን 100 ሺህ ሪያል ተቀጡ 6 ወር እስር ተቀጡ ተብሎ የውሸት መረጃ ይሄን ማን ያወጣ? መዳሞቹ። ስለዚህ መዳሞቹም ላይ ታሰሩም ይችላሉ። ያለውን ነገር በደንብ እንዲጣራልን የኢትዮጵያ ኤምባሲ እጁን ማስገባት አለበት ማለት ነው። ስለዚህ ለዚች ልጅ ድምጽ መሆን አለ። ሁላችሁም ሼር ላይክ እያደረጋችሁ ይሄንን ነገር ፍትህ እንበል። ለምንድን ነው እኛ አረብ ሀገር ያለን ሴቶች ማለት ነው ገንዘባችንን ሲፈልጉ ብቻ እንጂ የሚፈልጉን እኛ እንደዚህ ጥቃት ሲደርስብን በአሰሪዎቻችን የሴትነት ጥቃት ሲደርስ እንዲሁም ደግሞ እንደዚህ ህይወት ሲጠፋ ማንም የት ናችሁ ወዴት ናችሁ የሚለን የለም። ግን እኛ ከኛ ገንዘብ ሲፈልጉ ሁሉም እኛን ይፈልጉናል፣ ይወዱናል፣ ስለኛ ሁሉም ማውራት ይፈልጋሉ። የአረብ ሀገር ሴት እንዲናት ተብሎ ገንዘባችንን ለመውሰድና ለመለቃቀም ሲፈልጉ ብቻ በእኛ ግን ደም ይነግዳሉ። ማንም ሰው ለኛ ድምጽ እየሆነልን አይደለም። በአሁን ሰዓት ኤምባሲ እንኳን ለዚህ ልጅ እንዳልቆመ እየተነገረ ነው። እባካችሁ ድምጽ ሆኑ። የፈራነው ነገር ሁሉ ደርሷል። እቺ ልጅ ራሷን አይደለም ህይወቷን ያጠፋችው በራሷ እጅ አይደለም። ሆዷ ተቀዷል። ለምንድን ነው ሆዷ የተቀደደ? ይሄ ሁለተኛ መደገሙ ነው ማለት ነው ሆድ መቀደድ። ምክንያቱም ዱባይ ላይም እንደዚህ አሰሪዋ ወስዳት ቱርክ አገር ህይወቷ ጠፍቶ በወንድ ምክንያት ነው ተብሎ ትዝ ይላችኋል ብዬ መቼም አትረሱትም። ከስንት ወራት በፊት ነው 3 ወር ምናምን 2 ወር ቢሆነው ነው ማለት ነው። እና ስናራግብ ነበር ለሳምንት። ከዛ በኋላ ግን ምንም ነገር አስክሬኗ ሀገር ገባ። ቤተሰብ እንኳን አናስመረምርም ብለው ኩላሊቷ ይኑር አይኑር አይታወቅም። ውስጧ ተቀዳዷል። ምኗ እንደተወሰደ አይታወቅም። ቤተሰብ እንኳን መሲ እኔ ገንዘብ ልክፈልና አስመርምሩ ስትል እንኳን እምቢ ብለው ቤተሰብ ተቀብራለች ያቺ ልጅ። ዛሬም ደግሞ እህታችን ተደግማለች ማለት ነው። የዚችም እንደሰማችሁት እንግዲህ በጣም በሚያሳዝን ሁኔታ ውስጧ ተቀዷል። ግን የተባለው በወንድ ምክንያት ነው። በቶንሲላ ራሷን እንትን ብላ ነው። ክሎሮክስ ጠጥታ ነው። ሲጀምር ክሎሮክስ ከጠጣች መንቀሳቀስም አትችልም። ህይወቷም ላይ ጠፋ ይችላል። ምክንያቱም በስ ዝም ብሎ ህመም ሊሆን ይችላል ማለት ነው። ቶሎ ላትሞት ትችላለች። ውስጧ ይበሰብሳል፣ ምኗ ይበሰብሳል። በዛ ላይ ደግሞ ከምሽቱ 8 ሰዓት ማለት በኢትዮጵያ 8 ሰዓት በሳውዲ አረቢያ 2 ሰዓት በዛን ሰዓት ላይ እኛ ከስራ ስንመለስ ህይወቷ አልፎ ነው ያገኘናት ተባለ። በዛን ሰዓት በፍጹም ስራ የለም። በፍጹም ከሌሊቱ 8 ሰዓት አረቦች ስራ አይሰሩም። ይሄ ከእውነት የራቀ ውሸት
ይሄ ውሸት ነው። ሐሙስ ዕለት ማለት ነው። ሐሙስ ዕለት ከምሽቱ 1 ሰዓት ላይ በኢትዮጵያ 7 ሰዓት በሳውዲ 1 ሰዓት ላይ ልጅቷ እናቷንና እህቷን በቪዲዮ አውርታለች። ከ1 ሰዓት በኋላ ነው ይሄ ነገር የተፈጠረ። ስለዚህ የዚች ልጅ ህይወቷን አንድ ነገር አድርገው የሆነ ነገር ከዚች ልጅ ሞት ጀርባ አለ። ሆዷ ለምን ተቀደደ? ሁለተኛ ለምን እህትየው ተጠርታ አስክሬኗን አላየችም? ልብሷንም ስልኳም አልተያየም። ሁሉንም ለፖሊስ አሳልፈን ሰጥተናል። እህትሽ ህይወቷን በራሷ እጅ አጥፍታለች ነው የተባለችው እንጂ እህት አስክሬን አላየችም ነበረ። አሁን ላይ እንግዲህ አይተውት ይሁን የኢትዮጵያ ኤምባሲም አይተውት ይሁን አሁን ትላንትና የወጣ መረጃ ትላንትና ማታ ላይ ነው እንደሰማችሁት እቺ ልጅ ሌላም ልጆች ሰርተዋሉ። ሆዷ ተቀዷል። እባካችሁ ድምጽ እንሁን። አረቦቹ ይያዙልን ይጠየቁልን እያሉ ነው። እውነት ነው። እኔም እያልኩ ነው። የሆነ ነገርማ አለ። ለወንድ ነው ለጮኛዋ ነው በወንድ ነው እያልን ብዙ እህቶቻችንን አተናል። በወንድ እያሳበብን ብዙ እህቶቻችን ፍትህ ሳያገኙ ደመከልብ ሆኖ አሟሟታቸው ሳይታወቅ ረዴትን አስታውሷት፣ ዱባይ ላይ የበቀደሟን ልጅ አስታውሷት። ብዙ እህቶቻችን ከፎቅ ላይ ሲወረወሩ፣ ትላንትናም እንደዚህ ዱባይ ላይ ሰምታችሁ ይሆናል። ሀቢባ ቤት ማለት ነው። ትላንት ዱባይ ከ15 ቀን በፊት ከፎቅ ላይ ወርወራ ጭንቅላቷ ተከፍቶ ሆስፒታል ናት። ወንድምየው ሂዶ አይቷት መዳም እዛ ውስዳ ጥላት ለወንድሟ እህት ታማለች እና ሂድና ጠይቅ ትለዋለች። ከገባች 15 ቀን ከ15 ቀን በኋላ ስትደክም ነው ለእናት የተደወለ። ልጅቷ አትናገርም አትጋገርም፣ ጭንቅላቷ እንዳለ ተከፋፍቷል ነበረ ትላንትና። ዛሬ ደግሞ ሞታለች ያችም ልጅ ዱባይ። እነ ስለሷ ግን ይኸው እየጮሁላት ነው ያሉት። እነ ሀቢባ ወጥተው ኤምባሲ ሂዶ ሁኔታውን እንዲያጣራ እነ ሀቢባ ቆመውላታል። የሚገርማችሁ ዛሬ ሞተች። ትላንትና ግን ሲወራ ነበረ ምንም ተስፋ የላትም፣ ሐኪሞቹ ምንም መስራት አቁሟል ጭንቅላቷ አሉ። ኮማ ውስጥ ነው ያለችው። ጭንቅላቷ እንዳለ ክፍት ነው እና ወርውራ ጭንቅላቷን ብላ መዳሟ ናት ህይወቷን ያጠፋችው እየተባለ ነው። ተመልከቱ። ከዛስ በወንድ ይሄ መከረኛው እንዳለ በወንድ እንደ ፋሽን እያል የብዙ እህቶቻችን ህይወት እያለፈ ነው። ስለዚህ ይሄ ነገር መደረግ የለበትም። ሁላችንም አሁን ለዚች ልጅ ሳውዲ ላይ ደግሞ ድምጽ የሚሆንልን ሰው የለም። በጣም ነው የምናሳዝነው። ሰው የለንም። ሳውዲ ያለን ልጆች ዱባይ እንኳን ያሉት ብዙ ሰው አላቸው የሚደርስላቸው፣ እኛ ግን የሚደርስልን የለም። የዚች ልጅ አሁን አንድ ኢቃማ ያለው ሰው ሚዲያ ላይ የሚሰራ ሰው ቢኖር ኤምባሲዎች እንኳን መሄድ ነበረባቸው። ቢኖር በድፍረት ሂዶ አይቶ አስክሬኗን ምን እንደሆነች አይቶ ያለውን ነገር ጨርሶ ለህዝብ ያስረዳል ነበረ። እህት ኢቃማ የላትም። እንግዲህ ተወካይ ይሁን ኤምባሲዎቹ ይሁን አላወቅንም። ሄዶ ያየ ሰው ሆዷ ተከፍቷል። የዚች ልጅ ማን ከፈተው? ለምን ተከፈተ? ለምን? የቱርኩን አይተን አልቅሰን ነበረ። ዛሬ ምችም ተደገመች። ሆዷ ተከፍቷል፣ ሆዲቋ ተወስዷል እየተባለ ነው። ኩላሊቷ ምናምን ተወስዷል። እንግዲህ ይሄ ምን ትላላችሁ? ስለዚህ ፍትህ ማለት አለብን ለዚች ልጅ። ሁላችንም ፍትህ እንበል፣ ፍትህ እንበል። ድምጽ እንሁናት፣ ዝም አትበሉ። ምክንያቱም እንደዚህ እየተባለ ብዙዎች ህይወታቸው እያለፈ ስለሆነ ድምጽ እንሆን። አረቦቹ መያዝ አለባቸው፣ እንደገና መጠየቅ አለባቸው። ነገሮች ይጣሩልን። ፍትህ እንጠይቃለን። ፍትህ፣ ሁላችሁም ፍትህ እያላችሁ ድምጻችሁን አሰሙ ለዚች እህታችን። ዝም አትበሉ። ዝም ማለት ዝምታ መልስ አይሆንም። ፍትህ እንበል። ሌሎች ባይጮሁልን እኛ በአረብ ሀገር ያለኑ ስደተኞች እርስ በርሳችን ድምጻችን እናሰማ። ቪዲዮ እየሰራችሁ ለዚህ ለከርታታዋ እህታችን ፍትህ ይገኝልን፣ እውነቱ ይታወቅልን፣ የአስክሬን ምርመራ ይፋ ይደረግልን። ምክንያቱም ሆዷ ለምንድን ነው የተቀደደው? ህይወቷን ካጠፋች ሆዷን ምን ከፈተው? በጣም ነው የሚያሳዝን። ብቻ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሚመለከተው አካል አድርሱ ማለት ነው። ይሄ መረጃ ሁሉም ኤምባሲዎችም እንዲሰሙት ይመለከተኛል የሚል አካል ሁሉ እንዲሰማው ላይክ አድርጉት። ላይክ ስታደርጉት ጉልበት ይኖረዋል። ሼር አድርጉት። ምክንያቱም ይስሙት፣ እውነቱ ይውጣ። የዚች ልጅ ህይወት በከንቱ በስደት ላይ ተንከራታ የኔ ከርታታ እንደተንከራተተች የቀረችው ህይወቷ የጠፋው አሟሟቷ ያላማረው ውስጧ እንደዚህ ሆኖ ሲጀመር እንዴት በአንድ ጊዜ 100,000 ብር ይቀጣሉ? እንዴት በአንድ ጊዜ ይሄ ሁሉ ነገር? ይሄ የውሸት ነው፣ የውሸት መረጃ ነው። ስለዚህ ሁላችንም ድምጽ መሆን አለብን። የዚች ልጅ ሀቅ እንዲወጣ ድምጽ ሆኑ እያንዳንዳችሁ። ፍትህ እንበል፣ ፍትህ እንበል ለእህታችን።
ፍትህ ማለት ግዴታችን ነው።